ወገኖቼ ዛሬ የነፍስ አድን ጥሪ ነው መጣው። እባካችሁ በጤናችሁ ይሁንባችሁ ይሄንን ቪዲዮ ማንንም ሰው እንዳያልፈው ሸርና ኮፒ ሊንክ ላይክ እያደረጋችሁ እስከ መጨረሻው አዳምጡኝ፣ ተባበሩ። ትብብራችንም ለዚህ ለልጅ ያስፈልጋታል። በ7 ዓመት ሙሉ በኩላሊት ህመም ስትታመም የነበረችው ታችን ስማ መዲና ምትኩ ወርቁ ትባላለች። የትውልድ ሀገሯ ደቡብ ወሎ መካነ ሰላም ተወልዳ ያደገች ስትሆን ከዛሬ 7 ዓመት በፊት ኩላሊቷ ፌል ያደርግባታል። አገር ቤት ገብታ ባለ ኢቃማ ስለነበረች ሳውዲ ነበር የምትኖረው። አገር ቤት ገብታ ከቤተሰቧ ጋራ ተመሳሳይ ኩላሊት ለማግኘት ብትጥርም ኩላሊቱ አልተገኘላትም። ተመልሳ ወደ ሳውዲ አረቢያ መጣ አህለን ኸይር እያሳጠበላት 7 ዓመትን አስቆጠረች። እጇ ሰውነቷ እሷ ማንነቷ መስሏ እዚህ ቪዲዮ ላይ ምስሉ ላይ የምታዩት ፎቶዋ ይለያል። መዲና በነገራችን ላይ እንደዛ አይነት አልነበረችም። እንደዛ አይነትም ልጅ አልነበረችም። በቃ አለ አይደለ ይሄ በወጣትነት እድሜያችን ያለንበት ሀፍላው እድሜ ይሄ ሁሉም ነገር ማድረግ የምትችል ልጅ መርዳት የምትችል ልጅ በቃ እንደዛ ነበረች። ግን አሁን ላይ ጤና ትልቅ ነገር ነውና በጤና ተለቅፋ ሰውነቷም መልኳም እሷነቷም ብዙ ነገሯን አጣለች። አሁን ግን የኛ እርዳታ ያስፈልጋታል። 6 ሚሊዮን ብር ስላስፈልጋት ኢትዮጵያ ገብታ አሁን ዲያሊሲስ እየተደረገች ያለችው ቤተል ሆስፒታል አዲስ አበባ ነው። በአካል ሄዳችሁ ማየት የምትፈልጉ አህለን ኸይር የምትሰሩ ብዙ ሰዎች ስለነበራችሁ ዛሬ መዲናን እገዟት በማለት ጥሪ እናቀርባለን። ከዛሬ 7 ዓመት በፊት ብሬክስ ሀበሻዊ እንደዚሁ ቲክቶክ አልነበረም በዛን ሰዓትና ብዙ ጊዜ በፌስቡክ እና በዩቲዩብ ቻናሉ ሰርቶላት ነበር። ብሬክስ ይሄ መልእክት ላንተ ይድረስ። ሁላችሁም ለብሬክስ ሀበሻዊ ሼር አድርጉልን። አንድ ሰው ዘር ከዘራ በኋላ ፍሬው እስከሚያፈራ ድረስ አርሞ ኮትኩቶ አጭዶ ሰብሉን ወደ ቤቱ እስከሚያስገባ ድረስ ያ ሰው ይታገላል። አንተም ደግሞ ያኔ ማንም ሳይኖር ይችላል ወደ ሚዲያ ወጣት ነበረ። ብዙ ዩቲዩበሮችም እሷ ላይ ተንብላችኋል። ዛሬ ግን ፍሬውን ለማየት እዚህ ደርሰናል። ወረፋው ደርሷታል። 6 ሚሊዮን ብር ስለሚያስፈልጋት ለመዲና ምትኩ አንድ ቀን እድል ስጣትና የገንዘብ ማሰባሰቢያ ብታደርግላት ብዬ ጥሪ ያቀርብልሃለሁ ለብሬክስ ሀበሻዊ። እንዲሁም ሌሎቻችሁ አህለን ኸይር የምትሰሩ በጎ አድራጎት የምታደርጉ ሁሉ ለዚች ለልጅ እባካችሁ አትምተጓት። አንዲት እድል 7 ዓመት ሙሉ ታግሳ ዛሬ ላይ ወረፋ ሲደርሳት ደግሞ ገንዘብ አጣች። እባካችሁ ወገን ለወገን ዳራሽ ነው። የኔ ቤተሰቦችም ከቤተሰቦቻችሁ ላይ እናንተ ተመተልኳት ገንዘብ ቀንሱና ለመዲና ምትኩ 1000 ብር ለጤናችን ለኛነታችን እኛ 7 ዓመት አንድ ቀን ራሳችን ሲያመን የምን ያክል እንዳማረር የምን ያክል ስንት እንደሆን እናውቀዋለን። እሷ ደግሞ 7 ዓመት ታግሳ ዝደርሳለች። ጥናቷን ተፈጣሪ በታይ አላህ ቢፈተናትም ግን አልሐምዱሊላህ ተቀብላ ዝደርሳለች። አድኑኝ ደክሞኛል ትላለች መዲናታችንና 1000 ብር ነይቻለሁ የምትሉ እስኪ ኮሜንት ላይ ሁላችሁም ማሳውቁልኝ። እወዳችኋለሁ፣ አከብራችኋለሁ። ስለዚህ ሁላችሁም ይሄንን ቪዲዮ ለብሬክስ ሀበሻዊ ሼር አድርጉልኝ። ስወዳችሁ እባካችሁ ሰው ፊት ቀርቦ መለመን በጣም ከባድ ነው። ብዙ ቪዲዮዎችን አጥፍቼ ይሄ መጨረሻዬ ነው ብዬ ተንተባትቤ ምንም ብዬ ወደ እናንተ ይዤላችሁ መጥቻለሁ። እባካችሁ ወገን ይችልሽ እንርዳት። እኛ ከተረዳዳን አይቸግረንም። ከኛ ቤተሰቡ ላስቸርች ላይ ቀንሰን 1000 ብር በኢትዮጵያ በንግድ ባንክ አስገቡላት። መዲና ምትኩን ቀጥታ ማግኘት ለምትፈልጉ 0980051010 ይሄ መዲና ምትኩ ቁጥር ነው። የኢትዮጵያ ንግድ ባንክ 107302294704 ይሄ በዚህ አካውንት ብታስገቡላት ለመዲና ተደራሽ ይሆንላታል። የ1000 ብር ቻሌንጅ በኢትዮጵያ ሁላችሁም አረብ ሀገር ያላችሁ እህቶቼ እንድትተባበሯት እለምናችኋለሁ፣ ማጸናችኋለሁ። ይችልይ አላህ ይርሐማት ሳትሉ እንዳታልፉ። ከዛሬ 4 ወር በስተፊት የአይነ ጥላ በሽታ አለብኝ ብላ መጣኔ ጋር ሩቅያም መድኃኒት ወስዳ ነበር። ዛሬ በመኪና አደጋ ከሰዎች ጋር ህይወት አልፏል። ሙሽ ናቸው አይመችም ለመዘከር። ገብርኤል ግን ደስ የሚለው ነገር ቢኖር የራሱ ቀን ያውቀዋል። ሴትዮ ጥርግርግ አድርጎ ለሳምንት ለ15 ቀን ያባርልኛል። ለአንድ ወር ብቻ አይደለም በየወሩ ገብርኤል በ19 ነው አይደለ? ሴትዮዋ በ17 እና በ16 የት እንደምትሄድ አይታወቅም። በ16 ካልሄደች በ18 የለችም። እኔ ዝክሬን እዘክራለሁ። ምክንያቱም እኔ ገብርኤል ራሱ ለቤቱ ራሱ ያውቃል፣ ለዝክሩ ራሱ ያውቃል ነው የምለው። አንድ ጴንጤ ምን እንዳልሻቃ ከኔ ጋር አብራ ምሰራ አየች። በጣም ገረማትና
አንቺ እውነትን ያንቺ ገብርኤል ለምትዩ እውነትን ላንቺ ብቻ ነው እንደሚሰማሽ አለችኝ። እንዴት እንዲህ አልሽ አልኳት። አይ እኔ እንጃ ብዙ ሰዎች ክርስቲያኖች ያለው ግን በዚህ ደረጃ አይመስለኝም አለችኝ። አማኙን ያውቃል አልኳት። አማኙን ያውቃል ከልቡ የሚያከብረው ስለሚያውቅ ራሱ ያስተካክልልኛል። የመጨረሻዋ ሴትዮዋ ከቤት አልወጣም ያለችን ቀን ልነግርህ ነው። ከቤት አልወጣም ያለችን ቀን አይደለም እሷ ጨነቃት ጴንጤዋ ማለት ነው። ታውቃለች ለገብርኤል ያለኝን እንትን እና ምን ልታደርግ ምን እናድርግ ከዛ የእናቷ ቤት ሰራተኛ እናትሽ አሟታልና እንደዚህ ብለሽ ደውዪ አላት። ገባ ቢያንስ እንኳን ዳቦ ከመድፋት እንኳን ባልችል ሻማዋን እንዳበራ ገብቶሃል አይደል? ከዛ እናትዬው ደግሞ እውነትም ስኳር ተነስቶባቸው ነበረ። የኔም አፍ የልጅቷም እንትን እኩል አልሆነም ሲያግዘኝ ቅዱስ ገብርኤል። ከዛ ሄደች። ዳቦ መድፋት አልችልም ምክንያቱም ወዲያው ልትመጣ ነው በዛው ስለሆነች ቶሎ ትመጣብኛለች። ምንም አላረኩም። የሆነ የዱባይ ቂጣ አለ እንደዚህ ቀጭን ቂጣ የሚጋገራል። እንግዲህ እንደው ገብርኤልዬ እንደው ይቅር በለኝ ተደፍቼ እንደው ይቅር በለኝ ምንም ማድረግ ስላልቻልኩ ነው። የራሴ ነገር ስትሰጠኝ ሁሉ ነገር አስተካክላለሁ ብዬ ያቺን ቂጣ ቁርስ ተሳርኩኝና ሻማዬን ለኮስኩኝና ቡና እንኳን ያፈላሁባት መንቆር ትንሽ የሷ ሴትዮዋ መጠጣባት መንቆር እንዳትመጣብኝ ማለት ነው። በሷ እንትን አልኩኝና ልክ ልትመጣ መኪና ክላክ ስታረግ ልብሴን ወደ ላይ ሰብስቤ የት ነው የሮጥኩት? ፎቅ መኝታ ቤት። እኛ ምንተኛው ፎቅ ነው። የት ነው ያስገባሁት? እኛ መኝታ ቤትም ስለምትገባ ሽንት ቤት ነው ያስገባሁት። ሻማውን የልቤን ያውቃል። ምክንያቱም ቀኑ እንዲያልፍብኝ ስለማልፈልግ እና ገብርኤል በጠየቁት ነገሮች ፈጥኖ ይደርሳል። ወይኔ በቃ አበቃ ወይኔ ጉዴ ባልኩት ሰዓት ላይ ያደርጋል። ታዲያ ይሄን ያልተከተልኩ ማን ለመከተል አለብኝ?